ሁለት ጊዜ የኢትዮጵያን ጀት እያበረረ በጠላት በመድፍ ተመቶ እየተቀጣጠለች ጀቷ በሰላም ያሳረፈ የኢትዮጵያ የምንጊዜም የአየር ኃይል ጀግናችን ነው ዛሬ ማነሳላችሁ። ይህ ሰው በዛብህ ጴጥሮስ ይሰኛል። ጤና ይስጥልን። እኔ በሱ ፍቃድ ተገኘኝ። ፕሮግራሙ ደግሞ ጠይም ብዕር ነው። እንደምን ከርማችሁልኛል? ያው እንግዲህ ሰሞኑን ሀገራችን ኢትዮጵያ በተለያዩ የትርኢት መድረክ በተለይም ኢትዮጵያ አየር ኃይል ሰማዩ የኛ ነው ያናብስቶቹ ምድር እያለ በርካታ ትርኢቶችን ሲያሳየን እየተመለከተ እንደሆነ ይታወቃል አይደለም? በእርግጥም ሰማዩ የኛ ነው። ታሪክን ደግሞ ወደኋላ ስንመለከት ይህ ተቋም 90 ዓመታትን እንዳለፈ የምታውቁት ነው። እንግዲህ በእነዚህ ጊዜያቶች ውስጥ ለኢትዮጵያ ዋጋ ከከፈሉ ሁልጊዜም ኢትዮጵያ አየር ኃይል ሲነሳ ስማቸው አብሮ ከሚነሱ መካከል አንድ ሰው ነው ዛሬ ማነሳላችሁ። ይህ ሰው፣ ይህ ጀግና፣ ይህ ወታደር ኮሎኔል በዛብህ ጴጥሮስ ይሰኛል። እንግዲህ ትውልዱ ሀዲያ አካባቢ እንደሆነ ነው የሚነገረው። በእርግጥ በልጅነት የእድሜ ክልል ውስጥ እያለ ልጆች ጭቃ አብኩተው ቤት ሰርተው ሌላ ነገር ሲጫወቱ ከሸንኮራ አገዳ ልጣጭ እንግዲህ ጀት እየሰራ እያለ እያበረረ እኔ የጀት አብራሪ ነው ሆነው እያለ በህይወቱ በምኞቱ በልጅነት እድሜው ሲናገር እንደነበር ይናገራሉ። እሱ ብቻ አይደለም፣ እጅግ በጣም ተጫዋችና አስቂኝ ነው ይባላል። ጉርድ በርሜል ይቆርጥና በርሜል ውስጥ ገብቶ እየተከባለለ ደፋር የሆነ ቁልቁለትን የሚንከባለል ልጅም ነው ይላሉ። ዓለምንም ጉዳት መውጣቱ ይገርመናል። በልጅነቱ ቁልቁለት ላይ በርሜል እየገፋ ከበርሜል ጋር የሚሽቀዳደም ልጅ ነበረ። ጀብዱ በመስራት የሚታወቅም ነው ይላሉ አብረውት ያደጉ አብረውት የተማሩ ጓደኞቹ። በ1940ዎቹ መጀመሪያ ላይ እንደተወለደ የሚነገርለት ይህ የኢትዮጵያ ጀግና የኢትዮጵያ አየር ኃይልን ከተቀላቀለ በኋላ በተለይም በ1969 እስከ 1970ዎቹ አካባቢ ኢትዮጵያ ባደረገቻቸው ጦርነቶች ውስጥ ማለትም የዚያድ ባሬ ጦር ኢትዮጵያን ወራለሁ ብሎ በተተናኮሰበት ጊዜ በርካታ ገድል ፈጽሟል። በጣም የሚገርማችሁ እሱ ብቻ አይደለም። ይህ ሰው በእነዚህ ዓመታቶች ውስጥ በወታደራዊ ትዕዛዝ ከተቀበለ በኋላ በመልሶ በማጥቃትም 191 ጊዜ ያበረረ የተዋጋ ጀግና ነው ሲሉ ሰምቻለሁ። በጣም ነው የሚገርማችሁ። ይህ ሰው ሰማዩ የኛ ነው ብቻ አይደለም፣ እሰው ሰማይ ውስጥ በመግባት ጭምር በተለይም የዚያድ ባሬ ጀቶች ኢትዮጵያ መተው ጥቃት አድርሰው ከተመለሱ በኋላ ይህ ጀግናው በዛብህ ጴጥሮስ ተከታትሎ እነሱ አየር ውስጥ ድረስ ዘልቆ በመግባት ሊያርፉ ሲሉ አጥቅቶ እንደተመለሰ ሁሉ የሚነገርለት ጀግና ሰው ነው። ራዳር ለምኔ ብሎ የማይፈራ በጣም ደፋር፣ ዝቅ ብሎ በመብረር ሚሽን አኮምፕሊሽ አድርጎ ጠላትን መጥቶ የሚመለስ ጀግና ነው ሲሉት አንብበናል። በተለይ ባናብስቶች ወግ በተሰኘው መጽሐፍ ላይ ስለሱ በርከት ያሉ ነገሮች ተጽፈዋል። ኢትዮጵያ ሁሌም የምትዘክረው ጀግናዋ ነው። እንግዲህ ስለ ኮሎኔል በዛብህ ጴጥሮስ ስናነሳ ለሀገር ከተከፈሉ ዋጋዎች ሁሉ የላቀ በጣም ተአምር የሰራ ሰው ነው ተብሎ ሲነገርለት ሰምተናል። ይህ የኢትዮጵያ የጦር አውሮፕላን አብራሪ ጀግና ማለት ነው። በጣም የሚገርማችሁ 2 ጊዜ የሚያበራቸው ጀቶች ተመተው 2 ጊዜ ማሳረፍ እንደቻለ ነው የሚነገረው። የመጀመሪያው በተለይም ከተመታ በኋላ እያበረረ መጥቶ በሞጆና ቢሾፍቱ መሃል ላይ ባለ ገላጣ ሜዳ ላይ እንዳሳረፈው ይነገራል። ሁለተኛም ጊዜ እንደዚሁ ለጥቃት ሄዶ አጥቅቶ ሲመለስ በጠላት ኃይል ተመቶ ስለነበረ ወደ አዲስ አበባ መድረስ ስላልቻለ ወደ ቢሾፍቱ ማሳረፍ ስላልቻለ ድሬዳዋ ላይ ላንድ አድርጎ በማሳረፍ ያቺ ጀት ድጋሚ ተጠግና የኢትዮጵያ ንብረት ሆና አገልግሎት እንድትሰጥ ሁሉ ያደረገ እንግዲህ በጠላት እጅ የማይሰጥ ጀግና የጦር ጀት አብራሪ ነው ኮሎኔል በዛብህ። ስለ ኮሎኔል በዛብህ ጴጥሮስ ስናነሳ በተለይም በ1977 መጨረሻ አካባቢ በነበረው የኢትዮ ኤርትራ ጦርነት ጊዜ ከሐምሌ ወር 1969 እስከ ህዳር 1970 ድረስ በተደረጉ የኢትዮጵያ እንግዲህ ጦር ውስጥ 191 ጊዜ የመልሶ የማጥቃት ጀብዱ የፈጸመ 191 ጊዜ የበረረ ጀግና የጦር ሰራዊታችን ወታደር ጭምር ነው ኮሎኔል በዛብህ ጴጥሮስ።
በጣም የሚገርማችሁ በ1977 አካባቢ ናቅፋ ላይ በተደረገው የሻቢያ ጦርነት ላይ ተመቶ ይወድቅና ይያዛል። ከተያዘም በኋላ እዛው ለተወሰኑ ጊዜ ከታሰረ በኋላ በ1983 እንደገና ተፈቷል። ከተፈታም በኋላ ከቤተሰቦቹ ጋር እንደተቀላቀለ የሚነገርለት ይህ ጀግና ኢትዮጵያ የአየር ኃይል ወታደር በኋላም ላይ 3 ወንድና 2 ሴት ልጆችን በማፍራት ቤተሰብ መስርቶ ይኖር የነበረ ጀግና ኢትዮጵያ የምንጊዜም የአየር ኃይል ስሙ በተነሳ ቁጥር አብሮ የሚነሳ ጀግና ነው። እንግዲህ በወቅቱ እንግዲህ ባደረጋቸው በረራዎችና በፈጸማቸው ጀብዶች የወቅቱ የኢትዮጵያ መንግስት የነበረው ደርግ መስከረም 3 ላይ 1972 አካባቢ ባደረገው ከፍተኛ እውቅና ፕሮግራም ላይ ለዚህ ጀግና ሽልማትና ሜዳሊያም እንደተሸለመው እንዳወሳውና እንዳመሰገነው የሚነገር ጉዳይ ነው። በጣም የሚገርማችሁ በኋላም ላይ በ1990 አካባቢ ዳግም ኢትዮጵያ ከኤርትራ ጋር በነበረ ጦርነት እንዲሳተፍና ሚሽን ተሰጥቶት ወደ ኤርትራ አየር ግዛት ውስጥ ገብቶ ጦርነት ላይ በነበረበት ሰዓት ድጋሚ ይመታል። አሁን ግን ለሶስተኛ ጊዜ ያችን ፕሌን ይዞ መመለስ ሳይችል ቀርቶ እዛው በፓራሹት ያርፋል። ከዛ በኋላ በኤርትራ ወታደሮች ከተማረከ በኋላ ለተወሰኑ ጊዜ እዛ ታስሮ እንደነበር ይታወቃል። በኋላ ላይ እስካሁን ድረስ ኤርትራ ስለ ኢትዮጵያ ጀግና አንድም ጊዜ ትንፍሽ ብላ አታውቅም። ይሙት ይኖር አይታወቅም። እንግዲህ ኢትዮጵያ መንግስት በወቅቱም የነበረው መንግስት ጥያቄም በደጋጋሚ ማቅረብ ባለመቻሉ ይህም ሰው የት እንደደረሰ እስካሁን አይታወቅም። ቤተሰቦቹም ለዘመናት ጥያቄ ሲያቀርቡ እንደነበር የሚታወስ ነው። እንግዲህ ኮሎኔል በዛብህ ጴጥሮስ ስናነሳ በኢትዮጵያ ውስጥ እንግዲህ ዘመናት የጠገበው አየር ኃይላችን ማውሳታችን የማይቀር ነው። ያው የተለያዩ ቴክኖሎጂዎችን በመጠቀም አሁን በዚህ በተለይ ባለፉት 5 ዓመታት ውስጥ ያላየናቸውን ትልልቅ የጦር መሳሪያዎች ጀቶችና እንደዚሁም ደግሞ ራዳሮችን እየታጠቅን እንደሆነ እንግዲህ አሁን በነበረው በተለይ ከሰሞኑ በሚነገረው ሰማዩ የኛ ነው በሚለው ኤግዚቢሽን ላይ የሀገራችን መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገሩ ሰምቻለሁና እንግዲህ አየር ኃይላችንን ስነሳ የአየር ኃይል ጀግናችንን ዘመን ዛሬ አናወሳም ብለን በጠይም ብዕራችን ልናነሳ ወደድን። እንግዲህ ይህ ሰው በተወለደበትና በኖረበት በተማረበት አካባቢ ላይ ሐውልት ተሰርቶለት በሆሳዕና ከተማ ላይ ለክብሩ ለስሙ መታወሻ ይሆን ዘንድ ኮሎኔል በዛብህ ጴጥሮስ ሐውልት ተሰርቶለታል። ይህ ባለውለታ ይህ የሀገር ባለ ጀግና ዛሬ በጠይም ብዕራችን እንግዲህ ልናከብረው ልናመሰግነው ወደድን። ኢትዮጵያ ለዘላለም ትኑር። ይህ ጠይም ብዕር ነው። እኔ ደግሞ በሱ ፍቃድ ተገኝ ነኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ጤና ይስጥልን።